ምን እያደረግሽ ነው በዚህ በለል? የምን ልብስ ነው የምትሰበስብ? ልብስ የሚታጠብ ልብስ እኮ እያዘጋጀው። በዚህ ሌሊት የሚታጠብ ልብስ እያወጣሽ? አዎ ነገ እኮ ስራ ከሚደራረብብኝ ይሻላል ብዬ ነው። ይሻላል? ሰርኬ ወዴት እየሄድሽ ነው? ያንቺ ልብስ ብቻ ነው እንደምታጥቢው ታዲያ? ንገሪኝ ሰርኬ፣ በሌሊት ከቤት እየጠፋሽ ነው? አይ አይደለም። እሱን ታዩ ሰርኬ። ምን እያደረግሽ ነው? ቆይ ምን ሆነሽ ነው? ይቅርታ ጋሼ፣ ግን ገንዘቤን ስላልሰጡኝ አይደለም። እንዴ እና በቀን አትናገሪ? ማንም እኮ አስገድዶ አያኖርሽ። ምንም አልሆንኩም ጋሼ፣ ግን ደግሞ ወደ ሀገሬ መሄድ ፈልጋለሁ። ሰርኬ ጥሩ ስራ አይደለም። ቃል እንደዛ እየወደደችሽ እየተንከባከበችሽ በዚህ ሰዓት ጥለሻት ልትሄጂ ነው? ባዩን ተናግረሽ እንኳን በአግባቡ አትሄጂ? አትፈቅዱልኝም እኮ ብዬ ፈርቼ ነው እኮ። ስለምትወድሽ ነው። እሷ ላንቺ ብዙ ነው የምታስበው። ልክ ነው ጋሼ፣ ግን ደግሞ ትዬ አትፈቅድልኝም። እኔ አልተቃወምኩሽም ሰርኬ፣ ግን በዚህ ሰዓት አግባብ አይደለም። ጧት በሰነ ስርዓት ተነጋግረን እሸኝሻለሁ። አይ አልፈልግም ጋሼ፣ አሁን ሄዳለሁ። ምንድነው ይሹ ሰርኬ? ከቃል ጋር ተጣልታችኋል እንዴ? ኧረ አልተጣላንም፣ ግን መሄድ እፈልጋለሁ በቃ። ሰርኬ በዚህ ሌሊት የትም አትሄጂም። አሁን አንጨቃጨቅ፣ ገብተሽ ተኝ። እሺ አንድ ነገር እሺ በለኝ። ምንድነው እሱ? ይሄንን ነገር ለትዬ እንዳትነግራት። እምትነግራት ከሆነ ግን አሁኑን ወጥቼ ሄዳለሁ። ግራ ገባሽኝ እኮ ሰርኬ። እሺ አልነግራትም። አሁን ግቢና ተኝ። ጋሼ እባክህ በፈጠረ ለምን ነገ ወደ ሀገሬ ሸኘኝ እባክህ። ቆይ ምንድነው እሺ? ለምንድነው ችግርሽን ማትነግሪኝ? ምንም አልሆንኩም እኮ፣ ግን ደግሞ በቃ እሺ በለኝ እባክህ። ሰርኬ አሁን ግቢና ተኝ። ውሳኔሽ መሄድ ከሆነ እኔ ራሴ ሸኝሻለሁ። እሺ አመሰግናለሁ ጋሼ። እሺ አሁን ግቢና ተኝ በቃ። እሺ እንዴት አደሩ የተከበሩ? ወይ እንዴት አደርሽ ቃል? ምንድነው በጠዋቱ ማን ድምጽ ውስጥ እኮ የቁጣ ቃና ይታይበታል። ቁጣዬ ላጠፋ ሰው ብቻ ነው። ስለዚህ እኔን አይመለከተኝማ። አዎ ምንም ካላጠፋሽ አይመለከትሽም ማለት ነው። እኔ አንተን ከማፍቀር ከመውደድ ሌላማ ሌላ ጥፋት አላጠፋም። አዳርሽ እንዴት ነበር? ቆንጆ ነው። ያንተስ? እንቅልፍ እምቢ ብሎኝ የተኛ ሰው ሳይ ነበር ያደርኩት። ምን ነው የኔ ፍቅር? ምን ሆንክብኝ? የሚያስጨንቅ ነገር አለ እንዴ? አንድ ነገር እያስጨነቀኝ ነበር። አንድ ጥያቄ መጠየቅ ይቻላል የተከበሩ? የፈለከውን ጠይቀኝ። ምንድነው? ሰሞኑን እንቅልፍ እያስቸገረኝ ነበር አይደል ያልሽው? ዛሬ ማታ ግን ቆንጆ እንቅልፍን የተኛሽው። አይ ይሄ እንኳን እንቅልፋት ያደረሰው ቅናት ነው የሚመስለው። እውነቴን እኮ ነው ቃል። ለሊቱን ሙሉ እያየሁሽ ነበር። ዛሬ እውነትም እንቅልፋት ያደርከው? ለምን ጥያቄን አትመልሽልኝ? ዙሪያ ጥምጥሙን ትተሽ። እሺ እውነቱን ነግራለሁ፣ ግን እንዳትቆጣኝ እባክህ የኔ ፍቅር። አልቆጣሽም፣ ንገሪኝ። የእንቅልፍ መድኃኒት ወስጄ የተኛሁት። ከየት አምጥተሽ ወስደሽ? መድኃኒቱ የት ነው ያለው? ምን ማለት ነው ከየት አምጥተሽ ነው ማለት? ቦርሳዬ ውስጥ እኮ አለ። ካለሽ አምጪና አሳየኝ። ምን ማለት ነው ይሄ ደግሞ? አሁንስ አበዛኸው። ያረል መድኃኒቱ አማንዬ አንተ ይዛው ነው እንዴ ጠፋኝ? ያልፈለኩት ቦታ የለም ነበርኩ። ደግሞ ዛሬ ምን ሆነሃል? ቁጣ እያለህ እኮ ነው። ቀን ነው ከቦርሳሽ ውስጥ አውጥቼ የወሰድኩት። አንቺ ግን መድኃኒቱ ቦርሳሽ ውስጥ ይኑር አይኑር ሳታረጋግጪ መድኃኒቱ ወስጄ እናደርኩት አልሽ። እንዴ አልዋሸሁም የኔ ፍቅር፣ ወስጄ ነው የተኛሁት። ወሰርሽው መድኃኒት የት አለ? አምጪዋ። አይ እንግዲህ ተወኝ አማን። እንዴ
ራስ ከቦርሳዬ ውስጥ ወስደ አምጪ ትለኛለህ እንዴ? አታፍርም? ቃል እንደዚህ ስታወሪ ምን ያህል የውሸት ኤክስፐርት እንደሆንሽ ነው እያሳየሽኛለሽ። ከዚህ በኋላ እኔን ለማሳመን ምንም ነገር እንዳታደርጊ። እኔ አልዋሸውክም። ቃል መድኃኒት እንዳልወሰድሽ እኔም አንቺም እናውቃለን። እሺ ደህና ዋይ። አሬ ፍቅር የምሮት ስጃለው መነኝ ምን ነው አየር ልቀበል ብለህ አይደል እንዴ ወረድከው? ድምጽ ልክ አይደለም። አየር ልቀበል ወጥቼ ነበር ግን ፍርሃት ይለኛል። ምንም አልለቀቀኝም። ምን ነው ምን ሆንክ? ሀገር ቤት ደውለው ነበር? አዎ ደውዬ ነበር። ሁሉም ሰላም ናቸው። እኔ እንጃ ግን ፍርሃት ይለኛል። አይዞሽ አትጨነቅ። ወይ አለመጨነቅ ይቻላል እንዴ? አለመጨነቅ ስለተጨናነቅ ቆይ ምን ይፈጠራል ብለህ ነው ተመስገን? ያው እኮ ሰው አመል ሆኖበት ነው የሚጨነቀው። እሱስ ልክ ነሽ። ተጨንቆ ከቁመቷን ስንዝር የጨመረ ማን አለ ብለሽ ነው። ግን ያው አለመጨነቅ አልቻልኩም። ምንድነው ቆይ የሚያስጨንቅህ? የሰርኬ ጉዳይ ነው አይደል? በዚህ ሰዓት ከሷውጪ ማን ያስጨንቀኛል ብለሽ ነው? ሰዓት ሊወድቃ ቁጭ ብሎ ማየት ሆነ እኮ ስራዬ። ዝም ብለህ አላየህም ተመስገን። ጊዜ እየጠበቅክ ነው። እሱም ደግሞ በቅርብ ቀን ይስተካከላል። ጥሩ ጊዜ ይመጣል ብለን ስንጠብቅ መጥፎ ነገር እንዳይከሰትብን ብቻ ነው ስጋቴ። ምንም ነገር አይበላሽም ተመስገን። አታስብ። ካልሽ ምን አማራጭ አለኝ ከመጠበቅ ውጪ? ሁሉም ነገር ሰላም ይሆናል ተመስገን። ሰርኬንም ይዘህ ወደ ሀገር ትገባለሽ። ካልሽ ግን እባክሽ አንድ ነገር ላስቸግርሽ፣ እምቢ እንዳትኝ። እሺ የሚሆን ከሆነ ችግር የለውም። ምንድነው? እባክሽ ሶስናዬ ዛሬ ሰርኬን የማይበት የሆነ ነገር ፈጣሪልኝ እባክሽ። እንዴ ከባድ እኮ ነው ተመስገን። አውቃለሁ ሶስናዬ፣ እባክሽ የሆነ ነገር ፍጠሪልኝ። ግን የሆነ መንገድ አይጠፋም እባክሽ። ምን ነው በጠዋት አጣድፈሽ ጠራሽኝ? የተፈጠረ ችግር አለ እንዴ? አዳነ በጣም ችግር ውስጥ ሳልገባ አልቀርም። ምን ተፈጠረ? በጣም ተወዛግበሻል እኮ። ዛሬ በጠዋት የገጠመኝን ነገር ብነግር አታምንም። አማን ስለኔ የሆነ ነገር ተጠራጠረ አይቀርም። ምን ይጠራጠራል? ምን አይተሽ ነው እንደዛ ያልሽው? እስከዛሬ ድረስ የምነግረው ነገር ነበር የሚያምን። ዛሬ ግን እኔ መጠርጠር ጀምሯል። ምንም ሊያምነኝ አልፈለግም። ቃል ጥርጣሬ ወደ ውስጡ ከገባ መከታተሉ አይቀርም። ስለዚህ ይኸውልሽ በደንብ መጠንቀቅ አለብሽ። አዎ እኔም እንደዛው ተሰማኛለሁ። ይኸውልሽ ቃል ምንም ነገር ስታደርጊ በጥንቃቄ ማድረግ አለብሽ። ይኸውልሽ መግቢያውን መውጫውን በደንብ አድርገሽ መከታተል አለብሽ። እንዴ ቲናን ተገላገልን ስንል እሱ ደግሞ አደጋ መሆን የለም። ልክ ነህ። እኔም እምነቱን ለመመለስ የምችለውን ሁሉ አደርጋለሁ። እኔ የምለው ሰውየው ምን አለክ? ማታ ይዘጋጅልኝ ብሏል ቃል። ይኸውልሽ ይሄን ሰውዬ በደንብ አሳምኘው ነው ይሄን ሁለተኛ እድል የሰጠን። ዛሬ ከተበላሻ እንግዲህ ምን እንደምንሆን አስቢ። እሺ ጥሩ እንዲሆን አደርጋለሁ። ይኸውልሽ ቃል እኔ የምፈልገው ይኸውልሽ እንድጥሪ አይደለም፣ በስነ ስርዓት ስራውን እንድታደርጊው ነው የምፈልገው። አስበሽዋል? ዛሬ ካልተሳካ ምን አይነት ብር እንደሚያመልጠን ማሰብ አለብሽ። በኔ ጣሉ አዲ እናሳካዋለን። እንደሱ ነው የሚባለው። አንቺ ለማውራት ነው የመጣሁት። ቃል የለችም እንዴ? አዎ የለችም። አሁን ነው የወጣችው። ስትወጣ አይቻት ነው የገባሁት። አሁን በነፃነት የተፈጠረውን ነገር ትነግረኛለሽ አይደል? ምንም የተፈጠረ ነገር የለም ጋሽ። ምንም ሳይፈጠር በኩለ ሌሊት ለመውጣት እያሰብሽ አልነበረም አይደል?
ይልቅ ቃል ሳትመጣ የተፈጠረውን ነገር ንገሪኝ። አይ ጋሼ ምንም አልተፈጠረም፣ ግን ደግሞ በቃ ወደ ሀገሬ መሄድ እፈልጋለሁ። እኮ ትሄጃለሽ፣ ግን ምን እንደተፈጠረ ንገሪኝ። ዝም ብዬ አልሸኝሽም። ምንም አልተፈጠረም። አያቴ ታማለሽ ብለው ደውለውልኝ ነው። እኮ ተናግረሽ በስነ ስርዓት ብትወጪ አይሻልሽም? ለምንድን ነው በሌሊት የተጣደፍሽው? እትዬ እኮ አስለቀየኝ ብዬ ነው። ሰርኪ አንድ ጥያቄ ልጠይቅሽ። ያን ቀን ማታ ምንድን ነው የተፈጠረው? መቼ? እኔ የሰከርኩ ቀን ትዝ ይለኛል። በላይ እንደጠጣ ስታስገድደኝ እንደነበር። የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? አይ ኧረ ምንም አልተፈጠረም እኮ ጋሼ። ንገሪኝ ሰርኪ፣ ምንድን ነው የተፈጠረው? የዛን ቀን ጠዋት ሳገኝሽ ጥሩ ስሜት ላይ አልነበርሽም። ምንድን ነው የተፈጠረው? ንገሪኝ። አይ ጋሼ በቃ አታስጨንቀኝ። እኔ ምንም አውቀው ነገር የለም። እዚህ የመጣሁት አያቴን ለማሳከም እንጂ ለሌላ ነገር አይደለም። ለሌላ ነገር አይደለም ማለት? ጋሼ እኔ አንተን አክብሬ ነው እስካሁን እስክትመጣ የጠበቅኩ እንጂ እኔ ለውጣ ነው። በቃ አሁን ሸኘኝ። ሰርኪ የሆነ ነገር እንደሆንሽ ገብቶኛል፣ ግን ደግሞ ዛሬ መሄድ አትችይም። ለምንድን ነው መሄድ ማልችለው? የመጣሽው አያትሽን ለማሳከም ነው አይደል? እንዳሰብሽ ይሆናል። አያትሽም ይታከማሉ፣ አንቺም እዚህ ትሰሪያለሽ። ከዚህ በላይ እዚህ ቤት አልቆይም። እኔ ሄዳለሁ። አስረብ ታስቀምጠኝ ራሱ አልቆይም። በቃ ሄዳለሁ ጋሼ። እኔ አላስርሽም ሰርኪ፣ ግን ደግሞ በአንድ ነገር እንስማማ። እኔን ታምኚኛለሽ አይደል? አዎ አምናለሁ ጋሼ። ግን ምንም ግን የሚያስብል ነገር የለም። እመኚኝ ሰርኪ፣ በምንም ተአምር አሳልፌ አልሰጥሽም። የቃልን ማንነት በአንቺ በኩል ነው የማውቀው። አይ ጋሼ ይኸውልሽ ሰርኪ፣ ለእናትሽ መታከም የሚያስፈልግሽን ገንዘብ እኔ አሁኑን አስገባልሻለሁ እና ይሄን ደግሞ ተጠቀሚበት። የሚያስፈልግሽ ነገር ካለ፣ የሆነ ችግር ካለ ደውልልኝ። ቃል ግን እንዳታውቅሽ። ተስማምተናል አይደል? አሁን እኔ መሄድ አለብኝ። ሄሎ ሶሲ። አለን። እኔ የምልሽ ሶሲ፣ ቲና ደወለችልሽ እንዴ? ገብታለች? አይ ጥሩ ይሁን። ሶሲ ዛሬ የሚመችሽ ከሆነ ላገኝሽ ፈልጌ ነበረ። በተመቸሽ ሰዓት። ስራ ለሰሩ ነው እባክሽ። እሺ በቃ ደውይልኝ፣ እጠብቅሻለሁ። እሺ ላንቺም መልካም ቀን። እሺ እንዴት ነሽ? አለሁ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ምን ነው በሰላም ነው እዚህ የቆምሽ? አንቺ እየጠበቅኩ። ምን ነው በሰላም? አዎ አንዳንድ ጉዳዮች ላወራሽ ፈልጌ ነበር። መኪና ውስጥ ገብተን እናወራ? ይቻላል።
ሄሎ ሰርኪ። ሄሎ እንዴት ነህ ተሙ? እሺ ሰርኪ ነይ ውጪ ደርሻለሁ። ተሙ ግን እርግጠኛ ናት መጣ? አዋት መጣም አልኩሽ እኮ ከሱስና ጋር እያወሩ ነው። ከሱስና ጋር ሲለያዩ ትደውልልኛለች። ነይ ዝም ብለሽ። እሺ በቃ መጣሁ። አሁን እመጣለሁ። እሺ ማንንም ማግኘት አልመሰለኝም ነበር እኮ። የሆነ ተሙ ስለመጣ በጣም ነው ደስ ያለኝ። ሁሉንም ባንዴ ወረድሽው እኮ። እውነት ተሙዬ በጣም ብቸኝነት ውስጥ ነበርኩኝ። በጣም ነበር የፈራሁት። መፍራት ራሱ ሲያንስሽ እኮ ነው። እነዚህ ሰው በሎች ተጫውቱብሽ አይደል? አዎ ተሙዬ ልክ ነህ። የሚያደርጉት ነገር በጣም ነው የሚያስፈራው። አሁን እኔ ከዚህ ዘይ እንድትሄድ ነው የምፈልገው። እሺ እወስድሻለሁ። ግን እንዴት ነሽ ሰርኪ? እኔ ደህና ነኝ። አንተስ እንዴት ነህ? እኔም ደህና ነኝ። ድምፅሽን ስሰማው አረፌ መቀመጥ አልቻልኩም። እንኳን መጣልኝ ተሙዬ። በጣም ጨንቆኝ ነበረ። አይ ከባድ ችግር ውስጥ ነው የገባሽው። ተሰቃይሽ አይደል? እኔማ ትንሽ ብሰራና እማዬንም ባሳክማት ብዬ ነበር። አሁን ግን በቃ ወደ ሀገራችን እንመለስ። የቀረው ይቀር። እሺ እንሄዳለን። ግን ትንሽ ቀን መረጋጋት አለብን። እንዴ ተሙ ዛሬ አትወስደኝም እንዴ? አዎ አልወስድሽም። አይንሽን ሊየው ብዬ ነው የመጣሁት ሰርኪ። እንዴ ለምን? ቲናና ሱስና ስራቸውን ሊያጋልጡ እየሞከሩ ነው። ስራቸውን የሚያጋልጠው ደግሞ የግድ ባንቺ በኩል ነው። እኔ ተሙዬ እዚህ ቤት አንድ ደቂቃ እንኳን መቆየት አልፈልግም። በቃ በሀገራችን ብቸገር ይሻለኛል። በእናትህ ወደ ሀገሬ ውሰደኝ። ሰርኪ ትክክል ነሽ። እንዳንቺ የሚሰቃዩ ብዙ ልጆች አሉ። እነሱን ማዳን አትፈልጊም? ግን እዚህ መቆየት አልፈልግም። በቃ ሰርኪ ለትንሽ ጊዜ ብቻ ሁሉ ነገር ይስተካከላል። እሺ ሁሉ ነገር ይስተካከላል። ምን ካስተካከለ አይዞሽ። እንዴ ሶስና እስክታወሪኝ እኮ የጠበቅኩሽ ነው። ሳሽ ደግሞ በጣም ተጨንቀሻል። አውቃል በጣም ጨንቆኛል። ቲናም ጥላኝ ሄደች። ለማን አወራለሁ? ቢያንስ አንቺ ትረጅኛለሽ። ላንቺ ተነፍሶ ይቀለኛል ብዬ ነው። አውቃለሁ መጃጃል ነው። ግን አላቅም። እንዴ ምንም አላወራሽም እኮ። በጣም ተጨንቀሻል። ምንድነው የተፈጠረው? እስኪ መጀመሪያ አንቺ ንገሪኝ ቃል። ከማን ፍቅር ሲይዝሽ እንዴት ነው ያደረገሽ? ሶሲን ያላምንሽም ፍቅር ያዘኝ ልትይኝ ብቻ ባልሆነ እኔ እንጃ እኔ አላቅም ቃል። ግን የሆነ ነገር ይሰማኛል። ቆይ አንቺ እንዴት ነው ያደረገሽ መጀመሪያ? አልበላ ልጠጣልኝ በቃ ልክ ምግብ ልጎርስ ስል አማን ነው ትዝ የሚለኝ። አንቺ ትቀልጃለሽ አይደል? እኔ እኮ ከልቤ ነው የምጠይቅሽ። ንገሪኝ እስኪ። ማን ነው ባክሽ እንደዚህ ግራ ያጋባሽ? አታውቂውም? እኛ ሰፈር ነው። ከሩቅ ነው ያየሁት እኔም ራሴ። ግን ከፈለግሽ አሳይሻለሁ። አታወሩም እንዴ? እንዴ በአይን አይተሽው ብቻ ነው እንደዚህ እየሆንሽ ያለሽ? እሱ አይደል እንዴ ችግሩ? ሳይው ላውራው ፈልግና ደሞ ፈራለሁ። እሱ ግን የገባው ይመስለኛል። ፈገግ እያለ ነው የሚያልፈኝ። እንዴ ቆይ ከመጀመሩ ነው እንደዚህ ሆንሽው? አረ በቅርብ ቀን ነው። ግን እኔ እንጃ ምን እንደሆነ አላውቅም። አፈዘዘኝ። ባክሽ ታዩ ይሄ ያይን ብቻ ነው። ልክ ከአይንሽ ዞር ሲል ትረሻዋለሽ። ያይን ብቻ ከሆነ ለምን ልቤ እሱን ሲያዩ ይደነግጣል እንዴ? ብታየኝ እኮ እግሬ ሁሉ መራመድ ነው የሚያቅተኝ። ይሄንን ሰውዬማ ማየት አለብኝ። አሳይኝ። እሺ ነገ አሳይሻለሁ። ግን ምን ማድረግ እንዳለብኝ ንገሪኝ። በጣም ተጨንቄያለሁ። አስተዋውቂኝና እኔ አናግርልሻለሁ። የእውነት ቃል ታናግሪልኛለሽ? እውነት አናግርልሻለሁ። በጣም አመሰግናለሁ። የእውነት ከጭንቀት ነው የምታወጪኝ ይሄን ካረክሽልኝ። ምንም አታስቢ ስልሽ እኔ አናግረዋለሁ። ወዴት ነው? ፍቅር እኮ ወሬኛ ነው የሚያደርገው። ትንሽ አታወሪኝም? ስለ ፍቅር ይሁን አንድ ነገር አናወራ? ባይሆን ሌላ ጊዜ ታወሪኛለሽ። አሁን ልሂድ ይሻላል? አው ይሻላል። ቻው በቃ። እሺ በቃ ቻው።
ስማ ተመስገን ሄሎ አሁን ሄዳለች እሺ ቻው መጣች ሰርኬ እንዴት ዋልሽኝ? እኔ የምለው አማን የለም እንዴ? አልመጣም። ስማ ብታይ ሙቀቱ ቅጥል አድርጎኛል። እስቲ ዋስጭኝ። ሰርኬ እራት ምን ሰራሽ? ገና አልሰራውም። ምን ልስራ? አንቺ ደስ ያለሽን ስሪ። እኔ የምልሽ ሰርኬ። አቤት ትይ። ቤተክርስቲያን መሄድ ፈልጌ ነበር። አብረን ብንሄድ ደስ ይለኛል። ቤተክርስቲያን? አዎ ጉባኤ ለመሳተፍ ነው። ብትሄጂ ደስ ይለኛል። አይ ካልሽ ግን ችግር የለውም። እኔ ብቻዬን እሄዳለሁ። አረ ሄዳለሁ ትይ እንዴ? በቃ ነጠላሽን ልበሽና እንሂድ። እሺ ከዛ እንሄዳለን። እሺ እቺ ምስጥ ድሮም ላታመልጪ ያሯሯጥሽ። ክፍለ ሀገር ሰንበት ትምህርት ትማሪ ነበር እንዴ? አዎ እማር ነበረ፣ ግን አያቴን እስከሚያስ ድረስ ነው። አያቴ መታመም ስትጀምር ነው ያቋረጥኩት። እዚህ እኮ ትንሽ መዝሙር ጥናት እያሉ ያስመሻሉ እንጂ ትገቢ ነበርኩ። ወይ በጣም ደስ ይለኝ ነበር። ከሁሉም ደግሞ ከበሮ መምታት በጣም ነው የምወደው። እና እዚህ መማር ትፈልጊያለሽ? ላስመዝግብሽ? ሰንበት ትምህርት ልታስመዘግቢኝ? አዎ ምን ችግር አለው? እውነትሽ ነው ትይ? እውነት አስመዘግብሻለሁ። ግን አምሽቴ ስመጪ ካልፈራሽ እኔ ምን አገባኝ? ያስፈራል እንዴ ሰፈሩ? አይ እንደው ምናልባት ከመሸብሽ ብዬ ነው እንጂ ሰፈሩ እንኳን ያን ያህል ያስፈራል። እውነት አልፈራም እቴ፣ አስመዝግቢኝ። እውነት? እንደዛ ከሆነ ዛሬውን አሁን ስንገባ ነው ማስመዘግብሽ። እና ትምህርት መች ጀምራለሁ? እኔ እንጃ። እኔ ምን አውቃለሁ ብለሽ ነው? የሚሉንን እንሰማለን። እውነት በጣም ነው የማመሰግነው እቴ። አረ ችግር የለውም ሰርኬ። እንዲህ እንደምትወጂ ባቅ ኑሮ እኮ ድሮ ነበር ማስመዘግብሽ። አልነገርኩሽም እኮ ለዛ ነው። ግን ደግሞ አሁንም ይደርሳል። ይመጣል እንዴ? ለምን አልደወልክልኝም? አሁን ቅርብ ሰዓት ስለገባው ነው ያልደወልኩልሽ። ያሽ ሰርኬ አስገቢው። ስራ እንዴት ነበር? አዎ ጥሩ ነው። አሁን ተነስ ወክ እናድርግ። ደግሞ ምንድነው እንዲህ ዝርግትግት ብሎ መቀመጥ? ወይ በእናትሽ ቃል ተይኝ። ዛሬ በጣም ደክሞኛል። እና ወክ እናደርግም ዛሬ? አዎ ሌላ ቀን እናደርጋለን። እሺ የኔ ፍቅር ምን ሆነ ነው? በጣም ተቀይረብኛል እኮ። ምን የተቀየረብሽ? ሁሉ ነገርክ ነው። ይሄው ከጧት ጀምሮ አኩርፈካል። አማንዬ እንደው አሾክ ስላሰብክ ነው አይደል? እኔ አላኮረፍኩም ቃል። ኧረ እባክህ ተው እንጂ።
ስላላኮረፍክ ነው አንድ ሞዶን ወክ እንኳን የከለከልከኝ። አኩርፌሽ አይደለም ቃል በጣም ደክሞኝ ነው። ምንም እኮ ቢደክመክ ወክሳና ረቀርተን አናውቅም። የዛሬው ድካም ደግሞ ብዙ ነው። እሺ ስለዋሾክ በጣም ይቅርታ። እኔ እኮ እንድትከፋብኛለህ ብዬ አላሰብኩም ነበር። እንደዛ አይደለም ቃል ስለደከመኝ ነው እንጂ አኩርፌሽ አይደለም። ትንሽ ስራ በዝቶብኝ ነው ዛሬ። እሺ በቃ እንደዛ ካልክ አሁን ቆንጆ ምግብ ልስራለና ከዛን ረፍት እናደርጋለን። ይለቃል። እንዴት ዋልሽ ሶሲ? ደህና ነኝ። ጠፋሁብህ አይደል? አለን ትደውያለሽ ብዬ ስጠብቅ ጠፋሽ እኮ። አልመች ብሎኝ እኮ ነው። ስራ በዛ እኮ ማንዬ። እና አሁንም አልጨረሽም? አዎ ትንሽ ይቀረኛል። ግን ቆይ በሰላም ነው እንደዚህ ፈለከኝ? አዎ በሰላም ነው፣ ግን በጣም ፈልጌሽ ነበር። ይቅርታ በእናትህ አስቸኳይ ሆኖብኝ ነው። በስልክ ማውራት አትችልም? አይ በስልክ እንኳን ይቅር። ነገ ወደ ማታ ምናምን ትችያለሽ? እሺ አዎ ነገ እችላለሁ። ወይ ከስራ ስወጣ እንገናኝ? እሺ በቃ እንደዋል። እሺ ማንዬ ለዛሬ ግን ይቅርታ እሺ? ችግር የለውም። አደራ ግን እንዳትቀጪኝ። ችግር የለውም። እንደዋል በቃ። መልካም ቀን። አሜን። እንዳን አይበቃሽ። እሺ ቻው። አማንዬ እንቅልፍ አልወስዳለ እንዴ? ኧረ ተኛለሁ። ማታም ትንሽ ስለደከመኝ። አንቺ አትተኝም እንዴ? በሳተኝቼ ሊነጋልኝ ነው ብለን ትንሽ አመሻለሁ። አንተ ተኛ። ዛሬ ስልኬ ማየትሽ ስለማይቀር የስልኬ ፓተርን ቀይራት። ወዴት ነው? የማታውን ጸሎት እናደርስ ነው። ይሄው አንተ እንደሆነ ያስለመድከኝ ነው። ወክ ደከመኝ በሚል ሰበብ ተተቋል። በዚህ ሰዓት ምንድነው ቤተክርስቲያን የምትሄዱት? ጧት አትሄዱም እንዴ? ሰርኬ ሰንበት መማር ፈልጋ ነው። ላስመዘግባት ብዬ ነው። ሰንበት ተማሪዎች ያመሹ አይደል እንዴ? አዎ ነግሬያታለሁ፣ ግን ደግሞ ችግር የለውም ማለች። አይሆንም። ሲጀመር መሄድ ከፈለጋችሁ ጧት ሂዱ። ምን ችግር አለው? ጉባኤ ተካፍለን ብንመጣ። አይሆንም ቃል ሰርኬ በማታውቂው ሀገር አምሽቶ መግባት አይሆንም። እሺ እሺ ጋሼ። ምንድነው እንደዚህ የምትሆነው እንዴ? ዛሬ መሄድ ፈልጋለሁ። አንቺ ሂጂ ከፈለግሽ። ሰርኬ አርፋ ስራውን ትስራ። በዚህ ሰዓት መንቀሳቀስ የሚባል ነገር የለም። ኡፍ አሁንስ አበዛው። ምንድነው እንደዚህ የሚያደርግ? ምንም አልሆንኩም ቃል፣ ግን ሰዓት ጠብቆ ልጅ ይዞ መውጣት ተገቢ አይደለም። ማን ነው ልጅ? ሰርኬ እንደሆነ ቤተክርስቲያን ሄዶ ለመምጣት ደርሳለች። ስለዚህ ምንድነው የምትለን አንተ? አይሆንም ብያለሁ። አይሆንም። አርፈሽ ተቀመጪ። እሄዳለሁ። ምን ታመጣለህ? እኔ አንቺን አልከለከልኩሽም ቃል። የፈለግሽበት መሄድ ትችያለሽ። ሰርኬ ግቢና ነጠላውን አስቀምጪ። እንደዚህ አይነት ነገር አይሰራም ከዚህ በኋላ።
ይቅርታ የኔ ቆንጆ አንዴ የሥራ ስልክ ነው አዋርቼ ልምጣ ሄሎ አዳነ ቃል እንዴት ነው ነገሮቹ እየተስተካከሉልሽ ነው ችግር ተፈጥሯል ምንድነው ችግር የምትይኝ ችግር እንዴ አውቀሽ ነው እንዴ ስራዬን እያበላሸሽ ያለሽው እንዴ ምንድነው ሆን ብዬ ማበላሸው እንዴ አዳነ ምን ሆነሃል በዚህ ስራ እኮ የምትጠቀሚ ነኝ ግን አሁን ላይ ምንም ያላሰብኳቸው ነገሮች እየተፈጠሩ ነው ያሉት ምን አዳነ ምን ነው ችግር አለ እንዴ ችግር መቼ ይጠፋል ብለሽ ነው ምን ተፈጠረ የስራ ጉዳይ ነው አዎ እባክሽ ስራሽን ማንንም እንደራሱ አድርጎ አይሰራልሽም የሆነ ችግር ቢፈጠር ራሱ መፍትሄ ከመፈለግ ይልቅ ቁጭ ብሎ መጠበቅን ነው የሚመርጡት ተቀጣሪ ናት እንዴ አዎ ሰራተኛ ናት አይዞ አትናደድ እሺ ሁሉም ይስተካከላል ይቅርታ የኔ ቆንጆ ነገ መገናኘት እንችላለን ዛሬ ብቻዬን ተይኝ ባይሆን እሸኝሻለሁ እሺ ችግር የለውም በቃ አንዴ ስልክ ላውራና ትሸኘኛለህ ሄሎ ወይ ሶስና ሄሎ ማን እንዴት ነሽ ደህና ነኝ ቀጠሯችን እንድትጠበቀ ነው አይደል አዎ አንቺን እየጠበቅኩሽ ነው ወጣሽ እንዴ ከስራ አዎ ቆየሁ የማገኘው ሰው ስለነበር ነው ዝም ያልኩ እኔ ከትላንትና ጀምሮ ያልተፈቀደልኝ ደጅ እየጠናሁ ማን ነው እንደዚህ አረ ማንንም አይደለም ማማን የስራ ጉዳይ ነው አረ እየቀለድኩኝ ነው ችግር የለውም አሁን የት ነሽ በቃ እሺ መጣሁ ሰፈር እንገናኝ እሺ በቃ ስትደርሺ ደውይልኝ እወጣለሁ እሺ ቻው ሳኪ አቤት ለምንድነው ቃልን የፈራሻት አረን ያልፈራዋትም ጋሼ ትላንት በሌሊት ካልወጣው ብለሽ ዛሬ አብረሻት ቤተክርስቲያን ካልሄድኩ ማለት ጥሩ ነው ቤተክርስቲያን እኮ ነው እኮ ታዲያ ቢሆንስ በሌሊት እንደዛ ሊያስሮጥሽ የነበረው ችግርሽ ተፈቶልሽ ነው ምን እንዳደረገችሽ ለኔ መናገር አትፈልጊም አይ ምንም አይደለም ጋሼ አትንገሪኝ ችግር የለውም ግን እኔ ላንቺ ብዬ ነው ቃልን እያስከፋት ያለሁት ይቅርታ ጋሼ ለማንኛውም ከዚህ ቤት እንዳትወጪሽ አንድ ቦታ ደረስ ብዬ እመለሳለሁ ምንድነው ቆይ እንደዚህ አላስቀምጥ ያልከኝ በጣም ይቅርታ ሶስ ያስቸገርኩሽ አይደል አረስ ቀልድ ነው ማን ቀልድ ይቀር እንዴ አሁን ቀልድ ጠፍቶብኛል መቀለድ ካልሰብሽ ቀልድ ነው ብለሽ ጀምሪ ካልሆነ አለቅስብሻለሁ እንዴ ቀልዱ እስከሚያስለቅስ ድረስ ምን መማረር ውስጥ ገባ አያይ ያን ያህል እንኳን አይደለም አንቺ ግን እንዴት ነሽ እኔ ደህና ነኝ እግዚአብሔር ይመስገን
ምንድነው ወሬ የምታስቀይሰው? ምን ሆነ ነው? ሶሲ ስለ ቃል ልጠይቅሽ ነው እንደዚህ አጣድፌ የጠራሁሽ። ስለ ቃል ምን? እኔ እንጃ ብቻ ከቃል ጋር ስጀምር አንቺና ቲና ተቃዋሚ ነበራችሁ። እኔ ግን አልሰማም ብዬ ነበረ። ዛሬ ምን ተገኘ ባክህ? ብዙም ማላውቀው ነገር እንዳለና ማወቅ እንዳለብኝ ተሰማኝ እና ደግሞ ለዛ ነው አጣድፌ የጠራሁሽ። እኮ ምን አይተ ነው ብዙ የማታውቀው ነገር እንዳለ ያየከው? እሱ አስፈላጊ ነው ሶሲ? አይ እኛ ብዙ ጊዜ ስንነግር አልሰማ ያልክ ሰው ዛሬ ምን ተገኘና ነው መጠየቅ የጀመርከው ብዬ ነው። ቃል ስትዋሸኝ ያስኳት እና ደግሞ ሰርኪን በሌሊት ልጠፋ ነበር። ምን? እንዴት ማለት? ለምዶን አላውቅም፣ ግን ደግሞ በሌሊት ወጣ ልጠፋ ስትል አስቀረዋት። እና ሰርኪ አሁን ቤት ናት ያለችው? አለች? አዎ አለች፣ ግን ይመስለኛል ከቃል ጋር ይሆን አለመግባባት ውስጥ ይመስሉኛል። ሰርኪን ብጠይቃትም ልትነግረኝ አልቻለችም። ስለማትመችሽ ብቻ ነው ወይስ ሌላ የምታውቂው ነገር አለ? እኔ ቃል እንዲሁ ስለማትመቸኝ ነው ከሷ ጋር እንዳትሆን ያልኩ። እርግጠኛ ነሽ ሶሲ? አዎ እርግጠኛ ነኝ። የት ነሽ? ሰፈር ነኝ። በቃ ቻው። መሰለኝ ትላለች እንዴ? ምን አይነት ምንድነው የተፈጠረው? አማን ከቤት ልትወጣ አልፈለገም። ምን ማለት ነው ይሄ? ትላንት እንደነገርኩህ የሆነ ነገር ጠርጥሯል መሰለኝ። ሰርኬ ከቤት እንዳትወጣ ነው ያለኝ። ነግሬሻለሁ አይደለ ቃል? ጥርጣሬውን ማጥፋት አለብሽ። አዎ ብለኸኛል፣ ግን በዚህ ልክ ይሆናል ብዬ አልጠረጠርኩም ነበር። ቃል በመሰለኝ ነው እንዴ ስራ የምትሰሪው? እንደዚህ አይነት ነገር በፍጹም መስማት አልፈልግም። ሁሉ ጊዜ ፕላን ቢ ሊኖርሽ ይገባል እንዴ ቃል። እኔ እንጃ ዳነ፣ የማደርገው ነገር እኮ ግራ ገብት ሲለኝ ደወልኩልህ። ትሰሚኛለሽ ቃል? ሰውየው ነገ ነው ተዘጋጅቶ የሚጠብቀን። ስለዚህ እቺን ልጅ እንደምንም ብለሽ ይዘሻት መውጣት አለብሽ። ከቻልሽ ዛሬ እኔ ቤት ይዘሻት መጥተሽ ማግኘት አለብኝ። እሺ አሁን በቃ ውረጅልኝ። እንዳወራሽኝ ከሆነ እኮ ለምን እውነታውን አልነገርሽውም? ስለሷ ማወቅ ፈልጎ ይሆናል እኮ። እኔ እንጃ፣ እኔ ምንም አላመንኩትም። እንዴት አንዲት ሴት አንዱ ሸታሸችኝ ብሎ እንዴት እንደዛ ሲያምናት የነበረችውን ሴት መጠራጠር ይጀምራል? ለምን አታምኚውም? አንዳንድ ሰው እኮ እንዳመነሽ ካወቀ ምንም ነገር እንደማታደርጊ ስለሚያውቅ ትንሽ ነገር ሲያይ ይከፋዋል። እስኪ ሊየውና እውነት ከሆነ ነግረዋለሁ። አሁን ለምን ፈራሽ? እኔ እንጃ፣ እውነት አልመሰለኝም። ሊያጣራ የፈለገ ነገር ነው የሚመስለው። ካልሽሽ ግን አይመስለኝም። አማን የለም ማለት ነው። ጥሩ ሰርኬ እንችል በሽ ይነጣል። ቶሎ በይ፣ አሁን እንሄዳለን። ልበሽ እኮ ነው የምልሽ።